ህዝብ የሀገር ባላና መሰሶ ወጋግራና ማገር ነው። መንግስት ካለ ህዝብ፣ ህዝብም ካለ መንግስት መኖር አይችሉም። መንግስት ህዝብን ማዳመጥ አለበት። አድምጦም ለችግሮቹ ሁሉ መፍትሄ የመስጠት ግዴታም ኃላፊነት አለበት። ዲሞክራሲ የተለያዩ ሐሳቦች በነጻነት የሚንሸራሸሩበት የሐሳብ ገበያ ነው። ሐሳብን በነጻነት የመግለጽ መብት በዲሞክራሲያዊ ስርዓት ግንባታ ሂደት ውስጥ ቅድመ ሁኔታ ነው። ለየትኛውም አይነት ስርዓት ግንባታና ልማት ሐሳብ ቀዳሚ አጀንዳ ነው። የሐሳብ ልውውጥ ሲኖር በእርጋታ መደማመጥ ይከተላል። ስለ ሐሳብን በነጻነት የመግለጽ መብት ስናወራ ወይም ስለ ሐሳብ ነጻነት እጨነቃለሁ የሚል አካል ማንም ሰው የራሱ የፖለቲካ አቋም፣ የህይወት ፍልስፍና ወይም የኑሮ ዘይቤ ሊኖረው እንደሚችል ታሳቢ ሊያደርግ የሚገባ መሆኑ አያከራክርም። ይህን ማድረግ ማለት ከሌሎች ጋር በሚደረግ ውይይት የተለያዩ ሐሳቦችን መጋራት እንደሚቻል ከማመን ይልቅ ይሁን ማድረግ ከሚፈለገው አመለካከት የግድ እንዲላቀቅ የሚያደርግ ነው ብለው የሚያስቡ ሁሉ ቀድሞ ነገር ስለ ሐሳብ ነጻነት ሊናገሩ መሞከር ምክንያታዊነት አይኖረውም። ስለ ሐሳብ ነጻነት እንጨነቃለን ብለው የሚናገሩ ኃይሎች በተግባር የማይታዩ በዚች ሀገር የመነጋገርና የመደማመጥን ባህል እየጨፈለቁት ነው። ሐሳብን በነጻነት የመግለጽ መብትን ጨምሮ ተያያዥ የሆኑ ሕገ መንግሥታዊ መብቶች የተረጋገጡት በእነዚህ መብቶች ተጠቅመን በጋራ ጉዳዮች ላይ በሚኖሩ ልዩነቶች ላይ እንድንነጋገርና ተደማምጠን ለሀገርም ሆነ ለራስ የሚበጀውን መውሰድ የሚያስችል መነጋገር እንዲኖር ለማስቻል እንጂ እንድንነቋቆር አልነበረም። የራስን ጠቃሚ የሚባል ሐሳብ ይዞ የሌሎችን ምልከታ መረዳት ይጠቅማል እንጂ በነውጠኝነትና በእምቢባይነት ማጣጣል አምባገነንነት ካልሆነ ሊሆን የሚችለው አንዳች ነገር የለም። እኛ ባህል ውስጥ የሐሳብ ክርክር ለማድረግ የሚደፍሩት እጅግ ጥቂት ሰዎች ብቻ ስለሆኑ እነዚህም ሰዎች ወደ ሐሳብ አፈንጋጭነትና እኔ ብቻ አውቃለሁ ባይነት ወይም በሚደርስባቸው ተደጋጋሚ ምትና ማንጓጠጥ ተሸማቆ የአእምሯቸውን የማሰብ ኃይል ወደ ማስተኛትና በዘፈቀዳዊ ኑሮ ውስጥ ወደ መወርወር ደረጃ ይራመዳሉ። በርካታ ተቃዋሚዎች መንግሥት ለውይይትና በሐሳብ ለመከራከር ፈቃደኛ አይደለም፣ የሌሎችን ሐሳብ ሊያደምጥ አይችልም ሲሉ ይተቻሉ። የመንግሥትነት መንበሩንም የጨበጠው ኃይል በዚች ሀገር ሌላ ኃይል ሀገር የመምራት አቅም አለው ብሎ ሊያስብ ይቅርና እንዲህ አይነት ሐሳብ መስማት አይፈልግም። በዚህ ነገር ላይ ለመነጋገር ከቶም አይታሰብም የሚል ያልተጻፈ አካሄድ ያለ ይመስል ውይይትን፣ ክርክርና በሐሳብ ከሚለያዩት ወገን ጋር አብሮ መስራትን አጥብቆ መሸሽ ይታያል። መከራከር በሐሳብ መፋጨት ሳይጀመር መክኖ ሲቀር በመጨረሻው የሐሳብ ልዩነት እንኳ ቢኖር አብሮ በጋራ ለትልቅ የጋራ ግብ መቆም የሚለው ነገር በሰፈር ወሬ በሜዳ ፈርሶ ሲቀር ብዙ ጊዜ ያስተውለናል። ዘወትር እንደማመጥ ሲሉ የሚወተውቱ ሰዎች ከመደማመጥ አስቀድሞ ሰከን ብሎ መነጋገር አስፈላጊ ይልቁንም ግድ የሚል መሆኑን እንኳ በቅጡ የተገነዘቡ አይመስሉም። ክስተቶችን እየተከተሉ በማጫጫህ አድምጡን ከማለት አስቀድሞ በክስተቶቹ መነሻና ምክንያት ላይ መነጋገር አስፈላጊ መሆኑንም የሚያውቁ አይመስሉም። አንዳንዴ ይህን አመክንዮ የሚጥስ ለመነጋገር የሚያስችል ስርዓት ሲጠፋ የተናገረ ሐሳቡን በይፋ የገለጠ ሲወገዝ ዋጋ ሲከፍል ስናይ እናዝናለን። ሐሳብን በነጻነት ለመግለጽ መብት ሕገ መንግሥታዊ ዋስትና የሰጠ ስርዓት መነጋገር ጭንቅ የሚሆንበት አመክንዮ ሊኖር ስለማይገባ በሐሳብ ሙግት የዲሞክራሲያዊ ስርዓት ግንባታ ሂደቱ አካልና ግብዓት እንዲሆኑ የሚጠበቅባቸው ሁሉ ከመነጋገር አስቀድሞ የእኛን ብቻ ስሙ በሚል ደዌ ተለክፏል። ከመጫጫህ የዘለለ ቁም ነገርም ልናገኝባቸው አልቻልንም። ጉዳያችን ሁሉ በተዘረጋልን የመነጋገርና የመደማመጥ ስርዓት ማለቅ የሚችል መሆኑን ሁሌም ማጤን ያስፈልጋል። በግለሰብ ደረጃም ሆነ በመንግሥት የዕለት ተዕለት ሥራ በተለያዩ ጉዳዮች መነጋገር ሲጠቅም እንጂ ሲጎዳ ተስተውሎ አያውቅም ሲል አሃዱ አቋሙን ይገልጻል። በሕዝብ ምርጫና ድጋፍ የተመረጠ የፖለቲካ ድርጅት የሚመሰረተው ሆነ የሚመራው መንግሥት የሚሰየሙትም ሹሞች ቅድሚያ ተግባራቸው ሕዝብን በቅንነት በታማኝነት ማገልገል ብቻ መሆን ያለበት። ከዚህ መስመር ሲተላለፉ የመረጣቸው ወሳኝ ሕዝብ ድምፁን ከፍ አድርጎ ተቃውሞ ያሰማል። ሲነገረው የማያደምጥ ምን ታመጣለህ ማነህ በሚል እልህ ውስጥ መግባት ጥፋትና ውድመት ያስከትላል። ሕዝብን ማዳመጥ፣ ለሕዝብ መሠረታዊ ጥያቄዎች ተገቢ መልስ መስጠት ነው መፍትሄው። ሁሉም አይነት ችግር መፍትሄና መድኃኒት ሆኖ ችግሩ የሚፈታው ሕዝቡን አወያይቶ ችግር አለብን የሚሉትንም አስደምጦ አወያይቶ ውዥንብርን አጥርቶ ለመፍትሄው ተግቶ ሰላምና መረጋጋት ማምጣት አስፈላጊ ሲሆን ነው። የአንድ አገር ባለቤት ወሳኙ መሪውና አሳዳሪው ሕዝብ ሲሆን መንግሥት በሕዝብ ተመርጦ ወይም ተወክሎ
በውል የተወሰነ ጊዜ እንዲመራ እንዲያስተዳድር በስልጣን ላይ የሚቀመጥ አካል እንጂ ዘላለማዊ ሆኖ የሚቀጥል አይደለም። መንግስታት ይለዋወጣሉ፣ ይሄዳሉ፣ ይመጣሉ። ሀገር ግን የመንግስት ሳይሆን የህዝብ ነች። ትልቁ ቁም ነገር መንግስታት በዘመናቸው ለሀገርና ለህዝብ የሚበጅ የሚጠቅም ዘመንና ትውልድ የሚሻገር ምን ስራ ሰሩ፣ ምንስ ለቀጣዩ ትውልድ አስቀመጡ የሚለው ነጥብ ነው በህዝብ የሚመዘነው። የሚጠበቀው ወይም ይጠበቅ የነበረው ሹመኞች ለህዝብ እንዲሰሩ እንዲያገለግሉ እንጂ ከህዝብ ተጣልቶ ከህዝብ ተጋጭቶ ህዝብን አስለቅሶ ሰላም መጠበቅ ዘበት እንዳይሆን ትኩረት ይደረግ። ህዝብ ምን ያመጣል አይባልም። መከፋት አለ፣ ምሬት አለ፣ የሰፋ ቅያሜም አለ። የጋራ ሀገራችን ስለሆነች ቁጭ ብለን ተነጋግረን ሰላማችንና ልማታችን እንዳይታወግ የሀገሪቷ ጠላቶችም መግቢያ ቀዳዳ እንዳያገኙ በገዛ እጃችን በእልህና በንዴት በስሜታዊነት ተሞልተን ቤታችንን እንዳናፈርስ ሰላማዊ መፍትሄ እናበጅለት ማለት ከመንግስት ይጠበቃል። ትልቅነትም ነው። ችግሩ ምንድነው ብሎ መጠየቅ፣ መፍትሄውንም ከህዝብ ጋር በመመካከር ማምጣት ኃላፊነቱ የመንግስት ነው የሚሆነው። የኢትዮጵያ ህዝብ ለዘመናት በነበሩት መስተጋብሮቹ ቋንቋዎቹ ሳይገድቡት በአይኖቹ ጭምር በመግባባት ክፉና ደግ ዘመናትን በጋራ አሳልፏል። እምነት፣ ባህልና የተለያዩ ፍላጎቶችን በመከባበርና በመተሳሰብ አቻችሎ ኖሯል፣ እየኖረም ነው። ህገ መንግስታዊ ዋስትናም በሌለበት ዘመን ሰብአዊ ፍጡር መሆን ምንም አይነትን እንከን ሳይገጥመው የጋራ እሴቶችን አክብሮና አስከብሮ መኖር የኢትዮጵያውያን ትልቁ የጋራ መገለጫ ነው። ድጋፍና ተቃውሞ ጭልጥ ብለው ጠርዝ እየያዙ ገደል አፋፍ ላይ ሆኖ በነገር መቋሰል፣ በዘር መሰዳደብ፣ ህዝብን ማንጓጠጥና መዝለፍ፣ መለስተኛ ቅራኔዎችን መሰረታዊ በማድረግ ህዝብን ለግጭት መቀስቀስ፣ አምባገነንነትን የሚያበረታቱ ቅስቀሳዎች ማድረግ፣ የግለሰብን ሆነ የቡድን መብት መጨፍለቅ፣ የሐሳብ ነጻነት መጋፋት በግልጽ ጎልቶ ወጥቷል። ከተጋረጠብን አደጋ ለማዳን የተለያዩ ሐሳቦችን ይዞ የመነጋገር ጸጋ የተገነዘቡና በተግባርም የሚታዩ ኃይሎች ብቻ ናቸው የሚያስፈልጉን። መከተል የሚገባንም ለመነጋገርና ለመደማመጥ ዋጋ የሚሰጡትን ብቻ ነው። አንደኛው ጎራ ሌላውን በጅምላ እየፈረጀ የተመጣበት መንገድ ለማንም ሲጠቅም አልተመለከትንምና ይህንኑ ዋጋ ቢስ አካሄድ አለመከተል ብቻ ሳይሆን ልናወግዘው ይገባል። ተቀራርቦ መነጋገር ማለት ስልጣኔ ነው። የግድ አሸናፊና ተሸናፊን እንመልከት ማለት ኋላ ቀርነት ነው። አንድ ሀገር ጽኑ የሆነ መሰረት የሚኖረው ሰላም፣ ዲሞክራሲና ፍትህ ሲኖሩ ብቻ ነው። እነዚህ በተሟላ መንገድ ይኖሩ ዘንድ ደግሞ እየመረረንም ቢሆን ለመነጋገርና ለመደማመጥ ክፍት መሆንን ይጠይቃልና በመነጋገር ሀገራችንን ማዳን ወቅቱ ይጠይቀናል ሲል አህዱ አጽንኦት ይሰጠው ይላል።